በዛሬው አቅሌስያ መርሃ ግብራችን የታሪክ ማህደር የጉባኤ ቤት ፈርጥ ስለሆነችው ደቡብ ጎንደር ሀገረ ስብከት ታሪክ ይዘንላችሁ ቀርበናል። ደቡብ ጎንደር ሀገረ ስብከት በውስጧ የቆሜ ድጓ የተገኘበት ቆማ ፋሲለደስ፣ ከ400 ዓመታት በላይ የድጓ ምስክር ያልተቋረጠባት ቤተልሔም፣ ቅዱስ ያሬድና አቡነ አረጋዊ የተገኙባት፣ የዝማሬ መዋሥዕት ምስክሯ ዙራምባ የሚገኙባት ታላቅ የጉባኤ ቤት ፈርጥ ደቡብ ጎንደር ሀገረ ስብከት። በሀገራችን ካሉ የአብነት ትምህርት ጉባኤ ቤት እስካሁን ሳይፈታ ለረዥም ዘመን ከቆዩባቸው ቦታዎች መሃል ደቡብ ጎንደር ሀገረ ስብከት በቀዳሚነት ይጠቀሳል። ደቡብ ጎንደር በጋይንት ወረዳ ላይ ጋይንት ዙራምባ የዝማሬ መዋሥዕት ምስክር ቦታ፣ አቀማመጧ አምሳለ ገዳም፣ ዙሪያዋን ገደል ሆና በምስራቅ በኩል ብቻ መግቢያ በር ያላት፣ ከተሰዓቱ ቅዱሳን አንዱ አቡነ አረጋዊ ሱባኤ ይዘው የኖሩባት፣ ቅዱስ ያሬድ በዙራምባ ጉባኤ ዘርግቶ ያስተማረባት ቅድስት መካን። በታች ጋይንት የምትገኘው ቤተልሔም ግራኝ አብያተ ክርስቲያናትን በመዘበረ ቅርስና ሀብትን ባፈለሰ ጊዜ በወሎ ሐይቅ እስጢፋኖስ፣ ተድባበ ማርያም፣ ወረኢሉ መካነ ሥላሴ የነበሩ ሰፋፊ ጉባኤ ቦታዎች ሲመቱ ልሳነ እፍረት ድጓውን ይዞ በቤተልሔም ተሰውሮ ድጓውን እያዜመ እግዚአብሔርን ሲለምን በመገኘቱ በአጼ ሰርጸ ድንግል ቤተልሔም የድጓ ምስክር ቦታ እንድትሆን ከተወሰነበት ጊዜ ጀምሮ ከ400 ዓመታት በላይ ብዙ የድጓ መምህራንን ቀርጸ በማውጣት ላይ ትገኛለች። መካነ ኢየሱስ፣ ቆማ ፋሲለደስ የቆሜ ድጓ ምንጩ፣ ባለ ብዙ ታሪክና ባህል ባለቤቶች በዚሁ ደቡብ ጎንደር ሀገረ ስብከት ውስጥ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፈርጦች ናቸው። በደቡብ ጎንደር ሀገረ ስብከት በዘመናቸው አጋማሽ ወደ ፍጹም ምናኔና የጽሞና ሕይወት የገቡት የተክሌ አቋቋም ፈጣሪ አለቃ ገብረሃና ዘፎገራ መገኛ ሀገር። በደቡብ ጎንደር ጉባኤ ቤት እንዲሰፋ አብያተ ክርስቲያናት በዛ ብለው እንዲታነጹ ካደረጉት መሃል ደግሞ በቤተ መንግሥት ውስጥ አገረ ገዥ ሆነው ገዳማዊ ሕይወትን ይመሩ የነበሩት መንፈሳዊ አባት ራስ ጉግሳ ዋውሌ አሻራ በእጅጉ የጎላ ነበር። ዛሬ የጉባኤ ፈርጥ ስለሆነችው ጎንደር ጠቅላይ ግዛት ደብረ ታቦር የጉባኤ ቤትና አብያተ ክርስቲያናት ሕንጸት ታሪክ ሊነግሩን እንግዶች ጋብዘናል። እንግዳችን ከመንበረ ጸባዖት ቅድስት ሥላሴ ካቴድራል እስከ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ለረዥም ጊዜ ያገለግሉ የብዙ መጻሕፍት ደራሲ መልአከ ምክር ቀሲስ ከፍያለው መራሂ ይሄን ነገሩ። ክቡር ራስ ጉግሳ ዋውሌ የእቴጌ ጣይቱ የታላቅ ወንድም የራስ ዋውሌ ልጅ ናቸው። በብዙ የኢትዮጵያ ክፍለ ሀገር ተወላጅ ናቸው። የቤገምድር ሰው ናቸው። ወሎ የእጁ ተወላጅ ናቸው። ብዙ ሀረግ ይስባቸዋል። ለምሳሌ እቴጌ ጣይቱ በደብረ ታቦር አውራጃ ማኅደረ ማርያም ነው የተወለዱ። ራስ ጉግሳ ዋውሌ መኳንንቱ ሁሉ እንደ ነገሩ ነው። ራስ ጉግሳ ዋውሌ መንፈሳዊ ነስ ብቻ ሳይሆን ትምህርቱ ነበራቸው። ዜማ፣ ቅኔ ሳይቀር ሰዋስው በሚገባ ተምረዋል። ስለዚህ የሚሰሩትን ትሩፋት ሁሉ አምነውበት ነው የሚሰሩት። ራስ ጉግሳ ዋውሌ የቤገምድር ገዢ ሆነው ሲኖሩ ደብረ ታቦር ኢየሱስን እናቲቱና ልጅቱ ማርያም ወይም መንበረ ብርሃን እናቲቱ ማርያምን፣ ጠጉር ሚካኤልን፣ ወረታ ጊዮርጊስን፣ ጎኖ ገብርኤልን ወዘተ በዘመናቸው የተሰሩትን አድሰዋል።
በሚገባ ያልተሰሩትን ደግሞ ከመሰረቱ ጀምረው ሰርተዋል። ራስ ጉግሳ በነበሩበት ዘመን በሚገባ እንዲያውም ብዙ ሀብትም ጊዜም ያጠፉባት በሷ ነው። እሷንና ደብረ ታቦር ኢየሱስን ወርቅ አድርገው ነው የሰሯቸው። በጣም ታምራለች። መንበረ ብርሃን ነው ያሏት። ሊቀ ጉባኤ መሐሪ ጥበቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤት ማደራጃ መምሪያ ምክትል ኃላፊ፣ በጎንደር ሀገረ ስብከት ላይ ሰፊ የጥናት መረጃ ያላቸው፣ በበጌምድር አብነት ትምህርት ቤትና አብያተ ክርስቲያናት ላይ ትልቅ አሻራ ያስቀመጡት ራስ ጉግሳ ወሌ ናቸው ሲሉ ይሄን ነገሩ። ራስ ጉግሳ ወሌ ተብለው የሚታወቁት አገረ ገዥ ትልቅ መንፈሳዊ ሕይወት የነበራቸው ነበሩ። መጀመሪያ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለው ብቸኛ ስርዓተ ትምህርት የነገስታቱ ቤተሰቦችም ለመንፈሳዊ አገልግሎትም እንዲሁም ተተኪ ሊቃውንት ለማፍራትም ብቸኛዋ ትምህርት ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናትና በዛ ትምህርት ቤት ነው ያለፉት የልጅነት ጊዜያቸውን። በኋላም አድገውም ትምህርቱን በደንብ ተምረዋል ተብሎ ነው የሚነገረው። ለምሳሌ ጸዋትወ ዜማ፣ ቅኔ በደንብ እንደተማሩ ነው የሚነገር። በተለይ በቅኔ በዋርላና በጎጃም በተለያዩ መምህራን ትምህርታቸውን አጠናክረው እንዳወቁና የቅኔ ሙያቸው ከሌሎቹ ሙያቸው ለየት ያለ እንደነበረ ነው የሚነገረው። ከዚህ ይህንን እውቀት ከያዙ በኋላ ከቤተሰቦቻቸው አገረ ገዦች ነበሩና አባታቸውም ደጃች ወሌ በጣም ትልቅ ደረጃ የነበራቸው ሰፊ ሀገረ ግዛት የነበራቸው ናቸውና ራስ ጉግሳም ለአካለ መጠን ሲደርሱ የቤገ ምድር ጠቅላይ ገዥ ነው የሆኑት። የቤገ ምድር ራስ ተብለው የቤገ ምድር ጠቅላይ ገዥ ነው የሆኑት። ደረጃ በደረጃ ነው። ደጃዝማችም ተብለው አልፈዋልና መጨረሻው አሁን የምንናገረው ራስ ተብለው ቤገ ምድር ነው ያስተዳደሩት። በዚያ ሁኔታ ያንን ያደጉበትን የተማሩትን መንፈሳዊ እውቀት ይዘው የማስተዳደር ጥበብም የተካኑ ነበሩና በአብዛኛው ጊዜያቸውን የሚያሳልፉት መንፈሳዊ አገልግሎት በመስጠት ነው። ከመንፈሳውያን አገልግሎት ሰዎች ጋር ነው። በቤተ ክርስቲያን ዙሪያ ነው። በማህሌት ጊዜ ማህሌት አይለዩም። ማህሌት አብረው ነው የሚቆሙት። በተለይ ደግሞ ከጉባኤ መምህራን ጋር የቅርብ ግንኙነት ነበራቸው። ለጉባኤ መምህራን ቀለብ ሰፍረው ለተማሪዎቻቸውም ቀለብ ሰፍረው ጉባኤ አስፍተው እንዲያስተምሩ ያበረታቱ የነበርና መንፈሳዊ ሕይወታቸው ከቤተ ክርስቲያን ጋር በዚህ መልኩ የተቆራኘ ነበረ። መንፈሳዊ ሕይወታቸው እንግዲህ ያው የመጡበት ሁኔታ መንፈሳዊ ትምህርት ነው። ተገንብተው ፈሪሃ እግዚአብሔር ነው በዋናነቱ። ያንን በተማሩበትና በመጡበት ስርዓተ ትምህርት የሚቀጣዩ ሕይወታቸውም በዛው መንፈሳዊነቱ በይበልጥ ጎልቶ የታየ ነበረ እና ጸሎተኛ ናቸው። አብዛኛውን ጊዜ እንደተናገርኩ በቤተ ክርስቲያን ነው የሚያገለግሉ። እንደው ምንድነው ባለቤታቸው ንግስተ ነገስት ዘውዲቱ ሌሊቱን ቆመው ሲጸልዩ ስለሚያድሩ እና እንደው ምን ጊዜ ነው የረፍትህ ጊዜስ ብለው ጠይቀዋቸው ነበር ይባላል። እና በጣም መንፈሳዊነታቸው ትልቅ ነበር፣ የጎላ ነበር ማለት ነው። ደቡብ ጎንደር የተክሌ አቋቋም ምስክር እንዲሆን ጉባኤ ቤት እንዲሰፋ ራስ ጉግሳ ወሌ ስለሰሩት ሊቀ ጉባኤ መሐሪ ጥበቡ ይሄን ዘከሩልን። እንግዲህ ምንድነው ያሰሯቸው አብያተ ክርስቲያናት ብዙ ናቸው። በዋናነት የደብረ ታቦር ኢየሱስ ነው።
ደብረ ታቦር ኢየሱስን በደንብ አድርገው ነው ያሰሩት። እርሳቸውም የሚያስቀድሱም ደብረ ታቦር ኢየሱስ ነው። እንደገና ይሄ ተክሌ የሚባለውን ያቋቋም ትምህርት ቤትም የመሰረቱት እሳቸው ናቸው። አለቃ ተክሌን አምጥተው ያን ትምህርት በእርሳቸው ብቻ እንዳይቀር ነቃ ነቃ ያሉትን ደቀ መዛሙርት አሰባስበው ለመምህሩም ቀለብ ለተማሪዎቹም ቀለብ ሰፍረው በማስተማር ደብረ ታቦር ኢየሱስን ከፍ ከፍ ያደረጉ ቤተክርስቲያኑን የሚያሰሩ ጉባኤ ቤቱን የሚያስፋፉ ናቸው። ሌላው በዚያው ከተማ በጣም በልዩ ሁኔታ ያሰሯት ደግሞ እናቲቱ ማርያም የምትባለውን ቤተክርስቲያን እሳቸው ናቸው ያሰሯት። በየግዛታቸው ሰፊ ነው። በየግዛታቸው ወረታ ጊዮርጊስ፣ ፎገራ ውስጥ ያለች ቅድስት ሐና፣ አንዳ ቤት የሚገኝ ጎኖ ገብርኤል ብዙ ቦታዎች ነው ያሰሩ። እንደገና ታላቁ አንደብር ማህደረ ማርያምም ጥገና እንዳደረጉ የጥንተው ህንፃ እንዳይፈርስ ጥገና እንዳደረጉም ይነገራል። ስለዚህ በአብዛኛው ብዙ አብያተ ክርስቲያናትን ነው ያሳነጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአቋቋም አይነቶችና ባህላት በዛ ያሉ ሲሆኑ በተክሌ አቋቋም ላይ ዘንጉም መስርቶ ጸናጽሉን ወደ ጎንደር በዓታ በመውሰድ ዛሬ ላይ ቤተ ማርያም የሚባለው አቋቋም ለመነሳቱ ምክንያት ራስ ጉግሳዋሌ ወሎ ኤልሻማ መድኃኔ ዓለምን በበላይ ጠባቂነት ሲያስተዳድሩ የሰሩትን ሥራ ምን እንደነበረ እንዲህ ነገሩ። ከዚያ ያው ሲመለሱ ደብረ ታቦር ኢየሱስ የተክሌ ምስክር ነው። ብዙ ሊቃውንት የተፈለፈሉበት መንፈሳዊ ትምህርት ቤት የተጠናከረበት ራስ ጉግሳ አይናቸውን በአይናቸው የሚያዩበት ዘመን ነው። ይህ ብቻ ሳይሆን እዚህ ሸዋ ጃማ ኤልሻማ መድኃኔ ዓለም ራስ ወሌ አባታቸው አለቃ ክፍሌን ከመንዝ ወስደው አለቃ ክፍሌን መንዜ ናቸው እሳቸውን ሹመው መድኃኔ ዓለምን ጠብቀው ብለው እሳቸው ሲሞቱ ጌታው ራስ ጉግሳ ያው በአባታቸው እግር ተተክተው ካለቃውም ከደብሩም ጋር ተዋወቁ። ሲከታተሉት ደብሩን አለቃ ክፍሌ አለቃ ኃይለ ማርያም በኋላ አለቃ ኃይለ ማርያም የተባሉት ኃይለ ማርያምን ወለዱ። በዚህን ጊዜ ራስ ጉግሳ አለቃ ክፍሌ ለመድኃኔ ዓለም ትልቅ ሰው እንዲወጣው እኔ ክርስትና ላንሳውና ወስጄ ደብረ ታቦር ላስተምረው ይህንን ሕፃን ብለው ጠየቋቸው። እሺ ጌታዬ ያሉ። አለቃ ኃይለ ማርያም የአለቃ የራስ ጉግሳ የክርስትና ልጅ ናቸው። እሳቸውን ወሰዱና ደብረ ታቦር በሚገባ ሰው መድበው ተከታትለው አስተማሯቸው። ዜማውን እዚያው ከመምህራን ከድጓ መምህራን፣ ቅኔውንም እዚያው፣ አቋቋሙንም ተክሌውን እዚያው ተምረው በተለይ ተክሌውን በመምህርነት ደረጃ አስመስክረው ከአለቃ ተክሌ መጡ። አለቃ ኃይለ ማርያም ኤልሻማ መጥተው አደራ አለባቸው የአባታቸው መድኃኔ ዓለምን ጉባኤ ተክለው እና አለቃ ቤተ ማርያምን ሌሎቹን የኢትዮጵያ ልጆች ሲያስተምሩ በሚገባ አሰለጠኑ። ራስ ጉግሳ ለቤተ ክርስቲያን የሰሩት የዋሉት ውለታ የሰሩት ስራ በእውነት አንድ ጳጳስ ከሚሰራው ቢበልጥ እንጂ አያንስም። ክህነቱ ይቀራል እንጂ
ለቤተ ክርስቲያን ከመቆርቆር ሊቃውንትን ከማብዛት መምህራን እንዲያስተምሩ በወጉ ከማድረግ በእውነት ራስ ጉግሳ ትልቅ ስራ ነው ሰርተው ያለፉ። ኤልሻማ መድኃኔዓለም እንግዲህ የአባታቸው ግዛት ነው ደግሞ ወደዛ ያለውና ኤልሻማ መድኃኔዓለም እርሳቸው ወደዛ ተጉዘው ሂደው አለቃ ኃይለማርያም በኋላ አለቃ ኃይለማርያም የተባሉትን ወጣት ወደ ደብረ ታቦር አምጥተው ክርስትና ያነሷቸው አለቃ ራስ ጉግሳ ኑረዋል። አለቃ ኃይለማርያምን አምጥተው ደብረ ታቦር ነው ያሳደጓቸውና ተክሌ ዝማሜን በደንብ አርገው አጥንተው ነው የሄዱት። በደንብ አርገው አጥንተው ነው ቤተክርስቲያኑንም እሳቸው ናቸው ያሰሩት። ከዛ በኋላ አለቃ ኃይለማርያም ይሄንን ካወቁ በኋላ ወደ ኤልሻማ ተመልሰዋል። ለራስ ጉግሳ ካላቸው ክብር የተነሳ እዛ ያሉት ሊቃውንቱ አለቃም ሆኖ አለቃ ኃይለማርያምም ለታላቁ ደብር ለኤልሻማ መድኃኔዓለም አለቃ ነበሩ እና እርሳቸው ከፍቅራቸው የተነሳ የበላይ ጠባቂ ሆነው እንዲመሯቸው እስከ መጠየቅ ድረስ የተደረሰበት አጋጣሚ ነበር ማለት ነውና መነሻቸው ቤተ መንግስታቸው ደብረ ታቦር ነው። ራስ ጉግሳ አቋቋም፣ ዜማ፣ ትርጓሜ መጽሐፍት አዋቂ ቢሆኑም ለቅኔ የነበራቸው እይታ የተለየ ስለነበረ በጨዋታ ጊዜም ቅኔን በመዝረፍ ከሰዎች ጋር ይጨዋወቱ እንደነበረ እንዲህ ሲሉ ነገሩ። እንግዲህ ራስ ጉግሳ ወሌ እመቤት ዘውዲቱ ምኒልክን አግብተው ሁለቱም የሃይማኖት ሰዎች ስለሆኑ ተግባብተው በስርዓት ሲኖሩ አብዛኛውን ሀብታቸውን የደብረ ታቦርን አድባራት ሊቃውንት እየጠሩ ግብር ያበሉ ነበረ። ግብር ሲያበሉ ሊቃውንቱን እንዲወርቡ፣ ድምፅ ያላቸው እንዲወርቡ፣ የምርምር ስራ የሚሰሩት ቅኔ እንዲዘርፉ እንዲቀኙ ያደርጓቸዋል። ለምሳሌ ራስ ጉግሳ ራሳቸው ሰዋሰው ያውቁ ነበረ። ለነቢየ ልዑል ዳንኤል ርዕሰ መኳንንት ጉግሳ ብለው ሊቃውንት እስቲ ይችን ሙሉ ይሏቸው ፍትፍታቸውን እያፈሱ ጠጃቸውን እየጠጡ የሚነጥቅ ጠፋ። በአጋጣሚ ዘበኛ የከለከላት አንዲት የቆሎ ተማሪ ከውጭ ሰምታ ሲደጋገም ሰገደ ታይተ እገሪሁ በጌምድር አንበሳ በለው ስትል አምጣው 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 ብለው ከየት ተገኘሽ ሲሏት ከዋሸራ ነው የመጣሁኝ አለቻቸው። ይቺ የእናቴ ወገን ሳትሆን አትቀርም አሉ። በእናታቸውም ጎጃም ዋሸራ ይወለዳሉ ይላሉ። ዘረ ብዙ ናቸው፣ ከሁሉም ሀረግ ይገናኛሉ። በሀረግ ከሁሉም ሀገር ይወለዳሉ እና በአንድ ወቅት ደግሞ ቅኔ በጣም አዋቂ ነበሩ። ከቤታቸው ቤተ መንግስታቸው ባለ አንድ ፎቅ ነበርና ከዛ ሲወርዱ አንድ ባለ ቅኔ እንዲህ ቀና ሲል ያያቸውና ራስ ጉግሳ ወሌ አዳም የሰው መጀመሪያ ይላል። መወድስ ነው ሲል ደገመው። ራስ ጉግሳ ወሌ አዳም የሰው መጀመሪያ ሲል ተው በለው ሊያበላሸው ነው፣ ምስጢሩ እዚሁ አለቀ። አዳም የሰው መጀመሪያ አለኝ፣ ከዚህ በኋላ ምን ሊለኝ ነው? ምስጢሩ እዚሁ አልቋል ብለው በይች ብቻ ተሸልሞ ሄደ ይባላል። ራስ ጉግሳ ወሌ ለአገልጋይ ካህናት ግብር ሲያገቡ የአካባቢው ገበሬም ሻሽ እየጠመጠመ ካህን መስሎ የግብር ተሳታፊ ሲሆን ገበሬና ካህኑን በአለባበሱ መለየት ስላልተቻለ ቀለል ያለ ፈተና ተዘጋጅቶ እንደነበረ ሊቀ ጉባኤ መሐሪ ከአበው የሰሙትን እንዲህ ነገሩ። ሁሌ አስቀድሰው እዛ ሲወጡ የተከተላቸው ሁሉ በሙሉ ግብር ይገባል። በተለይ ካህናቱ
ካህን በሙሉ አስቀድሰው ሲወጡ ተከትሎ ግብር ይገባልና ብዙ ካህኑ እየበዛ ሄደ። እየበዛ ሲሄድ የጠመጠመው ጠምጥሞ ነው ሁሉም እንግዲህ እና እንዴ እውነት ይሄ ሁሉ ካህን የቤተ ክርስቲያን አገልጋይ ነው ካህን አለ ሁሉ ብለው ጠየቁ ይባላል። እና አንድ ሰው እስኪ ያጣራለሁ ብሎ ለካ የአካባቢው ባላገር እዛ ጥሩ ድግስ ስላለ ሻሾቸውን ጥሩ አድርገው ጠምጥመው ተቀላቅለው እየገቡ ኑሯል። ከዛ አንድ ሰው መለያ ፈጠረ። ተሰልፎ ሰው ሲገባ እርሶ ከየት ነዎት? እኔማ ህሩይ ጊዮርጊስ። እስቲ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኑ ግቡ። እርሶ ከየት ነዎት? እኔ ጸጉር ሚካኤል። እስቲ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ በሉጣ። እየለዩ በዚህ እያደረጉ ለይተው ሊቃውንቱ ብቻ ቀሩ ይባላል። እና በጣም ከደግነታቸው ብዛት የተነሳ እስከዚህ ድረስ እየጋበዙ ነበር የሚኖሩ ይባላልና በአንድ ወቅት ራስ ጉግሳዋሌ ወደ ጎኖ ቅዱስ ገብርኤል ቤተክርስቲያን ሲሄዱ በተደረገላቸው አቀባበል በመደሰታቸው ሕንፃ ቤተክርስቲያኑን እንዳደሱት ሊቀ ጉባኤ መሐሪ ጥበቡ ነገሩ። ከዛ የድሮ እንግዲህ ሞሃት ይባላል አካባቢው ቋንቋ ፍልውሃ ማለት ነው። እና ፍልውሃ አለበት ወደሚባል ጎኖ ቅዱስ ገብርኤል ሲሄዱ ሊቃውንቱ የአካባቢ ሰምተው ወጥተው ተቀበሏቸው። ምንድነው? ግስ ገሰው ነው። ይቤ ኃይለ ኢየሱስ ነው የክርስትና ስማቸው። ለእመ የተጠመቋነ ይትቀደስ ማይ በሚል ገሰው በጣም ዘምረው ተቀበሏቸው ይባላልና በተለይ ይህንን ግስ ያቀረቡት ሊቃውንት ሁለቱ ይታወቃሉ። አንደኛው የእንታ አካሌ ይባላሉ። የቅኔ መምህር ናቸው፣ ወራቢም ናቸው። ይሄ አንድ ቤት ወረብ ረጃጅሙን ወረብ መቼም ልዩ ነው ጣይሙ። እሱ ወራቢ ናቸው። አንደኛው ደግሞ የእንታ ምሳሌ ይባላሉ። እሳቸውም እንዲሁ ወራቢ ናቸው፣ በጣም ድምፃዊ ደግሞ እና እነዚህ ናቸው የወረቡ። እነዚህ ሰዎች በአካባቢው ይወርቧል እንደ ምሳሌ፣ ይቀኙዋል እንደ አካሌ ተብሎ የተገጠመላቸው ሊቃውንት ናቸውና ምን ላድርግላችሁ አሏቸው። በጥቅሱም በወረቡም በጣም ተመሰጡና ምን ላድርግላችሁ ሲሏቸው ለራሳቸው ሳይሆን ለቤተ ክርስቲያን ነው ቅድሚያ የሰጡ። የገጠር ሰው እንግዲህ በችግር ነው የሚኖር፣ ችግር ላይ ነው ያለ ነው፣ እንዲህ ድጋፍ ያድርጉልን አይደለም ያሉ። ይሄ ቤተ ክርስቲያን ጎኖ ቅዱስ ገብርኤል ህንጻው ሊፈርስብን ነው፣ እሱን ይስሩልን ያሏቸው እና ያንን እሳቸው በእነሱ ጥያቄ መሰረት ለነሱ ካባ ተሸልመው ያንን ቤተ ክርስቲያን ግን እንደሰሩት ነው የሚነገረው። እና እስከዚህ ድረስ መንፈሳዊ ህይወታቸው ለቤተ ክርስቲያን ቅድሚያ ሰጥተው ያደርጉት የነበረው በዚህ መልኩ ነው። በደቡብ ጎንደር ደብረ ታቦር 3 አብያተ መንግስት እንደነበሩ፣ ደብረ ልዑላን መድኃኔ ዓለም ከቤተ መንግስትነት ወደ ቤተ ክርስቲያን የተለወጠው አጼ ቴዎድሮስ ባዩት ህልም እንደሆነ ሊቀ ጉባኤ መሐሪ ታሪክ ጠቅሰው ነገሩ። በነገራችን ላይ ደብረ ታቦር 3 ቤተ መንግስቶች ነበሩ። ሶስቱም አሁን ያሉ እንደሌሉ ነው የሚታወቀው። አንደኛው ከነ ትልቁ ራስ አሊ ጀምሮ የተገነባው ቤተ መንግስትና ሰፊ ይዞታ የነበረው አጼ ቴዎድሮስ ደርሰው በአጼ ቴዎድሮስም ጊዜ የነበረው እዛ መድኃኔ ዓለም ላይ የነበረው ቤተ መንግስት ነው። ያ ቤተ መንግስት አጼ ቴዎድሮስ በሚያስተዳድሩበት ጊዜ በህልማቸው ሌሊት አንድ ጎልማሳ ማይከላዊ ዕድሜ ያለው ሰው ቆሞ ተኝተው በህልማቸው ነው ቆሞ ያዩታል። ምን ነው ቁጭ በል ለምን ትቆማለህ ሲሉት ቦታዬንማ አንተ ይዘዋል የት እቀመጣለሁ አላቸው። ከዛ አጼ ቴዎድሮስ ከእንቅልፋቸው ሲነቁ መድኃኔ ዓለም እንዳናገራቸው አስበው ቤተ መንግስታቸውን ለመድኃኔ ዓለም ለቀው እርሳቸው ቀሪ ጊዜያቸውን በድንኳን ነው ያሳለፉ ይባላል። ዛሬ ደብረ ልዑላን መድኃኔ ዓለም ቤተክርስቲያን የአጼ ቴዎድሮስ ቤተ መንግስት የነበረበት ነው። ሌላው አጼ ዮሐንስ ያሰሩት ህሩይ ጊዮርጊስ አካባቢ የነበረ ነው። አጼ ዮሐንስም እዛ ሆነው
ንጉሠ ነገሥት ዘኢትዮጵያ ተብለው ይመሩ ነበርና ቤተ መንግስት ነበራቸው እዚያ። ሶስተኛው የራስ ጉግሳ መሃል ከተማ ላይ የነበራቸው ነው። ስለዚህ መዳረሻቸው መነሻቸው እዛ ደብረ ታቦር ከተማ ነውና በአብዛኛው የሚያስቀድሱ ግን ኢየሱስ ነበር ይባላል። ደብረ ታቦር ላይ ያሉ ጉባኤ ቤቶች በተለይም ዙራምባና ቤተልሔም የሁሉም ኢትዮጵያውያን ደቀ መዛሙርት መፍለቂያ የጉባኤ ቤቶች ናቸው ሲሉ መልአከ ምክር ቀሲስ ከፍያለው መርሐዊ ነገሩ። እንግዲህ አብነት ትምህርት ቤት በመላ ኢትዮጵያ ነው እንጂ በዚያ ነው። እዚያ የሚመረቁት ሁሉ ልጆች በደብረ ታቦር አይወሰኑም። በመላ ኢትዮጵያ በወሎ፣ በትግራይ፣ በሸዋ፣ በጎጃም በመላ ኢትዮጵያ ከመላ ኢትዮጵያ ይመጣሉ፣ ወደ መላ ኢትዮጵያ ይሄዳሉ። እንግዲህ በጌምድር ይሄ ዙሪያ እንዳለ አብነቶቹም እዚያው ናቸው። የሸዋው የወሎ ሊቃውንቱ ካህናት መቼም እዚያ ነው ለማስመስከር የሚመጣሉ፣ ለመማርም በገጠር ተምሮ ነው በአብዛኛው ቤተልሔም ሄዶ የሚያስመሰክር አይደለም። ልጅ ወልዶ የቤተ ክርስቲያን ትምህርት የማያስተምር ሰው እንዲያው ሞኝ ነው፣ እንዲያው ያልገባው ሰው ነው እንጂ ሲሆን 3-4 ልጆች ካሉ ሁሉንም፣ አለበለዚያ የተወሰኑትን የማያስተምር የጋይንት የደብረ ታቦር ገበሬ የለም። ምክንያቱም መማር ነው። ዝማሬ መዋሥዕቱ ምስክሩ ዙራምባ ጽራራ መዚያው ላይ ጋይንት፣ ቤተልሔም የድጓው ምስክር ታች ጋይንት እዚያው፣ ተክሌው ምስክር ደብረ ታቦር እዚያው። ራስ ጉግሳ ወሌ መንፈሳዊ ሕይወታቸው እጅግ ጠንከር ያለ ስለነበረ ቅዱሳን መካናትን ለእግር ጉዞ ሳይሆን ለሕይወት ስንቅና ለበረከት ይሳለሙ ነበር። በአንድ ወቅት ንግሥት ዘውዲቱን አስፈቅደው አለቃ ተክሌን በመያዝ ኢየሩሳሌም ተገኝተው እንደነበረ መልአከ ምክር ቀሲስ ከፍያለው መርሐዊ ነገሩ። ራስ ጉግሳ ዜማ ያውቃሉ፣ ቅኔ ያውቃሉ። መኳንንቱ ሁሉ ይህንን አያውቅም፣ አሻፈረኝ ባይ ብቻ ነው። እሳቸው ግን እንዲሁ ዝም ብሎ መንፈሳዊነት አይደለም፣ ተምረው ነው። ከመንፈሳዊነታቸው የተነሳ ዘውዲቱና ጉግሳ በቅን ዓይን ነበር የሚታዩ። እመቤቴ ይፈቀድልኝ የጌታን መቃብር ተሳልሜ ልምጣ ብለው ጠየቋቸው ንግሥት ዘውዲቱን። ማን ይከለክለዎታል? ደግሞ ይሄዱ ይሳለሙ አሏቸው። ትንሽ ቆየት ብለው እመቤት ንግሥት ከቃለ እግዚአብሔር ተለይቼ መሰንበት እንደማልችል ያውቃሉ። ከሊቃውንቱ አንዱን አስከትዬ እንድሄድ ይፈቀድልኝ አሏቸው። የወደዱትን አስከትለው ይሄዱ ብለው ፈቀዱላቸው። መለስ ብለው አለቃ ተክሌ ገብረሃና የተክሌውን ምስክር ተክሌ ንግሥት ፈቅደውልናል ናንሄድና ኢየሩሳሌም የጌታን መቃብር ተሳልመን እንንጣ፣ ኢየሩሳሌምን ቅድስት ሀገርን ተሳልመን እንንጣ ብለው ይዘዋቸው ሄዱ። አሁን ከጎልጎታ ጀምሮ ኢየሩሳሌምን የታሪክ ቦታዎችን ሲጎበኙ ሰንብተው በመጨረሻ ደብረ ታቦር ተራራ ወጡ። እዚያ ሲወጡ ጌታው ራስ ጉግሳ ተክሌ
የእኛ ደብረ ታቦር የዚህ አምሳል ናት። ዛሬ ከስረዩ ከትክክለኛው ደብረ ታቦር ደርሰናል አሏቸው። በል እንግዲህ ታቦሩ አርሞንየምን ተራራ አሻግረህ እያየህ መንክረ ከሰተን ታቦሩ አርሞንየም አሻግሮ አርሞንየምን ተራራ እያየ በእንዚራ ድምፁ ሲያንቆረቁረው ጌታው ራስ ጉግሳ መስፍኑ ልባቸው ተመሰጠና የተክሌን አንገት ታቅፈው እየየ ብለው አለቀሱ። በዚህን ጊዜ ሁለቱም መስፍኑም ሊቁም ተቃቅፈው እየየ ብለው ተላቀሱ። ይሄ ታሪክ በ94 ዓመተ ምህረት ኢየሩሳሌምን ለመጎብኘት እድል ገጥሞኝ ሄጄ እዚሁ ቦታ ላይ ስደርስ አልታወቀኝም። ታሪኩ ብቻ በአይምሮዬ ሲመጣ ሳይታወቀኝ እየየ ብዬ አለቀስኩኝ። አባጠገቤ ያሉት ምዕመናን ምነው አባታችን እኛን እንደ መምከር ሰው ያለቅሳሉ ብለው አጽናኑኝ። ንጉሥ ገብረ መስቀል በማህሌታ የቅዱስ ያሬድ ዝማሜ ይማረኩ እንደነበረ ራስ ጉግሳም እንዲሁ በተክሌ ዝማሜ በጣም ነበር አሉ የሚደሰቱት። እንደው ኢየሩሳሌም ቅዱሳት መካናትን ተሳልመው ሊመጡ ሲሄዱ አለቃ ተክሌን አስከትለው ነው መንክረ ከሰተን ኢየሩሳሌም አዘምመዋቸዋል ይባላል። ራስ ጉግሳ ወሌ ከሁለቱ ጌቶች ለእግዚአብሔር ራሳቸውን ያስገዙ ቅዱስ ስለነበሩ ገንዘብ ሰው እንዲገለገልበት ሥራ እንዲሰራበት የተገባ መሆኑን በመረዳታቸው ዓላማቸው ሰው በትምህርት ይቀረጽ ዘንድ ለመምህራን ልዩ ትኩረት መስጠት ነበር። የአብነት ትምህርት ቤቱ እንግዲህ ተክሌ የሚባለው በተለይ አቋቋም እሳቸው ናቸው የመሰረቱት። ባለቤቱ አለቃ ገብረሃና ናቸው እና ለልጃቸው ለአለቃ ተክሌ ያስተምረው ነበርና ተክሌ ብዙዎቹን ሊያስተምር በሚችልበት ሁኔታ ደብረ ታቦር ኢየሱስን ለአለቅነት ሰጥተው ጉባኤውንም እንዲያስተምር አደረጉ እና ሰፊ ጉባኤ ነበረ። በጣም ሲዘሙ ልዩ ናቸው። አለቃ ተክሌ ታወቁ ናቸው እና በሳቸው እና እሳቸው ረጅም ጊዜ አገልግለው አረፉ። ግን ብዙ ደቀ መዛሙርት አስተምረዋል፣ ብዙ አስተምረዋል። ከዛ በፊት እዛ በደብረ ታቦር ኢየሱስ አለቃ ተክሌ ካረፉ በኋላ ተተኪ ሰው ፈልገው አለቃ ብሬን አንተ አለቃ ሁንና ጉባኤውን ማስኪድ ሲባሉ ከኔ ይልቅ የተሻለው ሰው አለቃ መኮንን አሉ እርሳቸው ይሁኑ ብለው አሏቸው ይባላል። እንግዲህ የጥንቶቹ ሊቃውንት ኢትዮጵያውያን ከኔ ገሌ ይሻላል ነው እንጂ እኔ ልሁን ለኔ ይሰጠኝ የሚል የለም። ይሄ ከጊዜ በኋላ የመጣ ለኔ ብቻ ለኔ ይሰጠኝ ያሁኑ ሰዎች ጥያቄ ነው። የቀድሞዎቹ ግን አዋቂ ናቸው። አለቃ ብሬ እኩል ነው የተማሩት። እንደውም የተሻለው የደብረ ታቦሩን ቀለም በሳቸው ሲነገር ነበር የሚያምረው ይባላል። ግን ከኔ ገሌ ይሻላል ብለው አለቃ መኮንን ጎንደር ነበሩና ከጎንደር ሄደው ነው ያመጧቸው ይባላል። አለቃ ብሬ ተልከው ሲያርፉ አለቃ ተክሌ ራስ ጉግሳ አልነበሩም፣ ለጉብኝት ማህደረ ማርያም ነበሩ ይባላልና ፈረሰኛ ተልኮ ዛሬ እንደ ዛሬው መገናኛ የለም። አለቃ ተክሌ ያርፈዋል ሲሏቸው ምን ነው አንተ ይሄን እንዲህ ያለ መርዶ የምትነግረኝ? ኢየሱስ ፈርሷል ብትለኝ በወርቅ በእንቁ ሰራው ነበር። ተክሌን የት አምጥቼ ነው የምተካው? ተክሌን ያህል ልቅ የት አመጣለሁ አሉ ይባላል። እና ዛ መጡ። እሳቸውም ለቅሶው ደረሱ። አንድ ሴት ግጥም ገጥማ ሙሾ የምታወጣ ሴት እርግፍ አለ የተክሌ የጣቱ መንክረ ከሰተን የዘመመበቱ ብላ ገጠመችላቸው ይባላል።
እና በዚህ ሁኔታ አለቃ ተክሌ ያረፉ። ያ ጉባኤ ግን አስተምረው ስለነበረ በተለይ በሁለቱ ሊቃውንት አለቃ መኮንንና አለቃ ብሬው የሚባሉ ደቀ መዛሙርቶቻቸው ያንን ትምህርት አስቀጠሉት። በሰፊው እንደቀጠለ ይነገራል። ሰዎች መሪን ስለ ሁለት ነገር ሊወዱት ይችላሉ። የመጀመሪያው እውነትን ይዞ ፍትህን ሲያነግስ እውነተኞች ከልባቸው ወደው ይከተሉታል። ሁለተኛው ስለ ዕለት ጉርሳቸው ሲሉ በሽንገላ የሐሰት ፍቅር፣ ዝማሬና ቅኔንም እያቀረቡ የወደዱት መስለው ይታያሉ። የጢሮስና ሲዶና ሰዎች የሄሮድስን ንግግር የእግዚአብሔር ድምፅ ነው የሰውም ድምፅ አይደለም ብለው በመጮህ ልቡም በትዕቢት አደንድነው እንዳስቀሰፉ፣ ራስ ጉግሳ ወሌ የነበራቸው ፍትህም በእውነት ለሁሉም መስጠት መንፈሳዊ ሕይወታቸው ከልብ የሚወደዱ ስላደረጋቸው ከደቡብ ወሎ ኤልሻማ መድኃኔ ዓለም እስከ ደብረ ታቦር ኢየሱስ ድረስ በወረብ ሲዘከሩ ይኖራሉ። ደብረ ታቦር ኢየሱስ እንግዲህ ከማሕሌት አይለዩም። ራስ ጉግሳ ከማሕሌት አይለዩም። የሚገርመው አሁን ሁሉ ወረብ ደብረ ታቦር ኢየሱስ፣ ማኅደረ ማርያም፣ ኤልሻማ መድኃኔ ዓለም የሰማኋቸው እነዚህ ሁሉ ወረቡ በሙሉ ኃይለ ኢየሱስ ነው የሚል ኃይለ ኢየሱስ እየተባለ ነው የሚወረበው። ብዙ ቦታ ወረቦች አሏቸው። ምክንያቱም አገልግሎታቸውን እያዩ ሊቃውንቱ የደረሱት የወረቡት ወረብ ነው እና ማሕሌት አይለዩም ነበረ። ማሕሌት አይለዩም ነበርና የመጋቢት መድኃኔ ዓለም ትስብእቱ መድኃኔ ዓለም ከጎንደርም ሊቃውንት ጠርተው መጥተው ነበረ ጋብዘው እና እዚህ እና አለቃ ብሬ እና አለቃ መኮንን አሉ። ዘንጉን እነዚህ የደብረ ታቦሮቹ ጸናጽሉን እነዚያ እንትን አድርገው እርሳቸው ማሕሌት ውስጥ እያሉ በዛ ውስጥ ተመስጦ ውስጥ ገቡና አንድ ነገር አዩ። በጣም ለዘወጻማ ሀገሩ አፋውቱ መቃብሩ ወይ ይለብስ ጸበለ እግሩ የሚል ይሄ ሹክ አሏቸው። ደጋግሞ የነገር ሹክ አላቸው። እርሳቸውም በቅተው ነበርና ይህንን ነገር ይጠብቁት ነበር። ይህንን እንትን አዩ። አስተዳዳሪነቱን አለቃ መኮንን ነበር ያዙ እና እሳቸው ባሉበት ነው። ማሕሌቱ በጣም ደማቅ ነው። 2 ማሕሌት ነው። በዚህ ጊዜ ነው ለዘወጻማ ሀገሩ አፋውቱ መቃብሩ ወይ ይለብስ ጸበለ እግሩ። ምንድነው? ከሀገሩ ለወጣ መቃብሩ ውጭ ነው፣ እግሩም አፈር አይለብስም የሚል ነው ያዩት። ይህንን አይተው እንግዲህ ለዚያ ለሊቃውንቱ ሳይነግሩ አልቀረም። ከዛ ይህንን አይተው ብዙ አልቆየም። ብዙ ሳይቆይ ከዚህ ከማዕከላዊው መንግስት ጋራ አለመግባባት ተፈጠረ። አለመግባባቱ እስከ ጦርነት አደረሰና ወደ ጦርነት ተነስተው ሄዱ። ተነስተው ሲሄዱ ግን አለቃ መኮንን አብረው ተነሱ። እኔም አልቀርም ብለው አይ አንተ እንኳን ለኢየሱስ ታስፈልጋለህ፣ እባክህ ለኢየሱስ እባክህ ቅርለት። እሳቸው እንደሚያርፉ ያው ተነግሯቸዋል። ይሄ እኮ ተናግሯቸዋል። ለእሳቸው ነው የተነገረ። ለዘውፃ ከሀገሩ የወጣ መቃብሩ ውጭ ነው፣ እግሩም አይለብስም ማለት ተነገራቸው፣ ለእሳቸው ነው። ስለዚህ አለቃ መኮንንን አንተ ለኢየሱስ ቅርለት እባክህ ቢሉ በፍጹም አልቀርም አሉ። ከጌታ የተለይቼ አልቀርም፣ የመጣውን እቀበላለሁ ብለው ተነስተው ሄዱ። ስለዚህ እዛ ጦርነት ላይ አንቺም ላይ ነው የተገደሉት። ያረፉት እዚያ ነው። ያቺ አንቺም የምትባለዋ በዚህ በዋርላ ደላንታ ጫፍ ላይ አሁን እንኳን ራሷን የቻለች ወረዳ ሆናለች። እዛ ላይ ነበረ ጦርነቱ። እሳቸው እዚያ ነው ያረፉ። የሚገርመው ግን እስካሁን ድረስ በቂ የሆነ ማብራሪያ የሚሰጡ ሊቃውንት አልተገኙም። የት እንደተቀበሩ አይታወቅም። ያረፉት እዚያ ነው፣ ግን የት እንደተቀበሩ እስካሁን ግልጽ የሆነ ነገር ይሄ ነው ብሎ የሚናገር የለም። መላምት
ደብረ ሊባኖስ እንደተቀበሩም ሌላም ቦታ እንደዚህ ይባላልና በዚህ ሁኔታ ነው ራስ ጉግሳ በቤተ ክርስቲያን ሰርተው አገር መርተው ያለፉት። ራስ ጉግሳ ወሌ የተክሌ አቋቋም ዘማሚ፣ ደብረ ታቦር ኢየሱስ የተክሌ አቋቋም ምስክር እንዲሆን ያደረጉ፣ ስለ አለቃ ተክሌና ተክሌ አቋቋም የነበራቸውን እይታ ሊቀ ጉባኤ መሐሪ ጥበቡ እንዲህ ነገሩ። አለቃ ተክሌ እንግዲህ አለቃ ተክሌ ማለት የአለቃ ገብረሃና ልጅ ናቸው። ተክሌ ዘንጉን አሁን በስማቸው ነው ዛሬ የታች ቤቱ ባታ ይባላል። ተክሌ ተብሎ ደግሞ ዘንግ በዘንጉ በጣም የሚራቀቁበት እሱ አሁን ያለቃ ተክሌ ነው። ያለቃ ተክሌ ሙያ ነው። እስካሁንም ደብረ ታቦር የምስክርነቱ ቦታ እዛው ነው እና በጣም ነበር አለቃ ተክሌን የሚወዷቸው። እንደ ቀደም እንደነገርኳችሁ ንጉሥ ገብረ መስቀል ማህሌታዊ ያሬድ ሲዘም አብረው እንደሚመሰጡ ተመስጠው እግሩን እስከ መውጋት ድረስ በህለተ መንግስታቸው እስከዚህ ድረስ ነበረ ተመስጧቸውና ራስ ጉግሳም እንዲሁ ነበሩ ተክሌ ሲዘሙ ይባላል። እና ከዚህ አንፃር የሰማይ መላእክትን ዝማሬ የሚዘምሩ አዲስ ዝማሬ እየዘመሩ ዘላለም እንደሚኖሩ ያስቧቸው ኑሯል ይመስለኛል። በጣም ነው የደነገጡ ሲሞቱ ይባላል። እና እኔ እሰራው ነበረ በወርቅ በእንቁ እሰራው ነበረ ኢየሱስ ተቃጠለ በተለይ ሻለኝ ነበረ አለቃ ተክሌን ከማጣ የሚል በጣም የሐዘን ድምጽ ነው ያወጡት ይባላል። ግን አለቃ ተክሌ ሞቱ ማለት አይቻልም። ተክተዋል፣ አስተምረዋል። በጣም ዕውቅ የሆኑ ሰዎች አስተምረዋል። ስለዚህ የጉባኤ ቤቱንም ይመራሉ፣ ደብሩንም የሚያስተዳድሩ እዛው የተማሩ ሰዎች ናቸው የጉባኤ መምህራኑ። እና የድሮ ደግሞ አለቃ ነው የሚባል አለቃ ብሬ፣ አለቃ መኮንን እየተባለ ነው የመጣ። አሁን ዛሬ ደብረ ታቦር ኢየሱስ አለቃ መላከ ታቦር ነው የሚባል። መላከ ታቦር የሚባለው የመጀመሪያው መላከ ታቦር ተሾመ ዘሪሁን ናቸው። እሳቸው በ62 ወይም 63 ነው ወደዛ መላከ ታቦር ተብለው ከንጉሱ ተፈቅዶ ነው የተሾሙት። በሊቀ ስልጣናት አባ ሀብተ ማርያም ወርቅነህ አሁኑ በኋላ ብፁዕ አቡነ መልከጼዴቅ አቅራቢነት በንጉሥ አፄ ኃይለ ሥላሴ ተፈቅዶላቸው ነው አስተዳዳሪ የነበሩና አለቃ ተብለው አይደለም የተሾሙት። እሳቸው መላከ ታቦር ተባሉ። እዛ በኋላ የተሾመው በሙሉ መላከ ታቦር ነው። ከሳቸው ቀጥሎ የዚህ ተክሌው ዋና አለቃ ቀለመ ወርቅ የተባሉት የተክሌው ምስክር ናቸው። በጣም ትልቅ አዋቂ ሰው ናቸው። ረጅም ጊዜ ነው የቆዩ። እኔ እሳቸውን በአካል አውቃቸዋለሁ፣ ደርሼባቸዋለሁ። እና በዚህ ሁኔታ ነው የደብረ ታቦር ኢየሱስ የተክሌው ትምህርትና ያስተዳደሩ ሁኔታ ይህን ይመስላል። የራስ ጉግሳ መንፈሳዊነትና ለመንፈሳዊ አገልግሎት ያደረጉት አስተዋጽኦ በሰፊው ሊዘከር የሚገባ ነገር ነበረ። ለምሳሌ በጉባኤ ቤቶች በሳቸው ስም አንዳንድ ጉባኤ ቢሰየም በሐውልት ሊሰራላቸው ይገባል። በጣም ትልቅ ስራ ነው የሰሩት፣ ትልቅ አድራጎት ነው። ብዙ አብያተ ክርስቲያናችን ያሳነጹ፣ ይሄ የተክሌውን ትምህርት ራሱ እንዲቀጥል ያደረጉት። ለዚህ እስካሁን እልፍ አእላፋት ሊቃውንት ዛሬ በየአድባራቱ የገዳማቱ እልፍ አእላፋት ሊቃውንት ተክሌ ዘማሚ እየተባሉ እየተመረጡ እንጀራም ያገኙበት፣ ቤተክርስቲያንንም ያከበሩበት፣ ለቤተክርስቲያን ሞገስ የሆኑበት በዚህ በእኒህ ታላቅ አገረ ገዥ ጥረት የተቋቋመው ትምህርት ቤትና ዕውቀታቸውን ዘውት እንዳይሞቱ ለሌላ እንዲያስተላልፉ ስላደረጉ ልዩ ክብር ሊሰጣቸውና በስማቸው አንድ ነገር ሊደረግ ይገባ ነበር። ዝም ብሎ በታሪክ ብቻ እንደውም ታሪኩንም ከዚህ ከኛ የተሻለም ታሪክ የሚያውቁ ሰዎች ካሉ የነካካነውን የበለጠ አጉልተው ይሄ ቀርቷል የሚሉም ካሉ እንደውም ይሄ አጋጣሚ መነሻ ሊሆን ይችላል ብዬ እነን መልእክት ማስተላለፍ ነው የምችለው። አመሰግናለሁ። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ
ነው።